ሰላም ጤና ይስጥልኝ። ከሐረሪ ክልል ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምስጋናው ኃይሉ ነኝ። በቅድሚያም ክልላዊ ዜናዎችም በሐረሪ ክልል የተከናወኑ የሚገኙ ሁሉን አቀፍ የልማት ስራዎችን የአማራ ሚዲያ ኮርፖሬሽን ለህዝብ ተደራሽ የማድረግ ስራዎችን ማጠናከር ይገባዋል ሲሉ የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ገለጹ። የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ከአማራ ሚዲያ ኮርፖሬሽን ምክትል ዋና ስራ አስፈጻሚ ወይዘሮ ህሊና መብራቱ ከተመራ የኮርፖሬሽኑ ከፍተኛ አመራሮች ጋርም ውይይት አድርገዋል። የአብስራ ሰግድ ዝርዝር አላት። የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ከአማራ ሚዲያ ኮርፖሬሽን ምክትል ዋና ስራ አስፈጻሚ ወይዘሮ ህሊና መብራቱ ከተመራው የኮርፖሬሽኑ ከፍተኛ አመራሮች ጋር ተወያይተዋል። በውይይቱም ወቅት ርዕሰ መስተዳድሩ አቶ ኦርዲን በድሪ እንደገለጹት ሐረር ከተማ በዩኔስኮ በዓለም ቅርስነት የተመዘገቡ የሚዳሰሱና የማይዳሰሱ ቅርሶች መገኛ ከተማ ናት። በተለይም ሐረርን የቱሪስት መዳረሻነቷን የማጎልበት ለነዋሪዎቿና ለጎብኚዎች ሳቢ ምቹና ማራኪ የማድረግ ስራዎች በስፋት ሲከናወኑ መቆየቱን አስታውሰዋል። ሐረር ከተማን ቀዳሚ የቱሪስት መዳረሻ እንድትሆን የሚመለከታቸው አካላት ሚናቸውን የማጠናከር ተግባር ሲያከናውኑ እንደነበርም አውስተዋል። የአማራ ሚዲያ ኮርፖሬሽን በክልሉ እየተከናወኑ የሚገኙ ሁሉን አቀፍ ስራዎችን ለህዝብ ተደራሽ ከማድረግ ረገድ አበረታይ ስራዎች እያከናወነ ስለመሆኑም አንስተዋል። ከዚህ በተጨማሪም ሐረርን በሰላም በመቻቻልና አብሮ የመኖር እሴት እንዲጠናከርና ወደ ሌሎች የሀገሪቱ አካባቢዎች እንዲሰፉ ሚዲያው በትኩረት መንቀሳቀስ ይገባል ሲሉ ማመላክ የአማራ ሚዲያ ኮርፖሬሽን የቱሪዝም ዘርፍን ጨምሮ በክልሉ የሚከናወኑ ሁሉን አቀፍ ስራዎች ከቅርብ ጊዜ ወዲህ እያከናወኑ የሚገኘውን አበረታይ ተግባር አጠናክሮ ማስቀጠል ይገባልን ብለዋል። ሚዲያው በሚያከናውናቸው ተግባራትም የክልሉ መንግስት የሚያደርገውን ድጋፍ አጠናክሮ እንደሚቀጥል አረጋግጠዋል። በሐረሪ ክልል የሞሰብ አንድ የማዕከል አገልግሎት ለአገልግሎት አሰጣጥ መሻሻልና ለተገልጋዮች እርካታ የላቀ አስተዋጽኦ ማድረጉ ተመለከተም። የሐረሪ ክልል ምክር ቤት ቋሚ ኮሚቴ የሞሰብ አንድ ማዕከል አገልግሎት አፈጻጸምን ገምግሟል። ዘገባው የአደም አብራሂም ነው። ፍቃዱ በላይ ያቀርበዋል። የሐረሪ ክልል ምክር ቤት ቋሚ ኮሚቴ የሞሰብ አንድ ማዕከል አገልግሎት አፈጻጸምን ገምግሟል። በሐረሪ ክልል የተቀላጠፈ አገልግሎት አሰጣጥን ለማስፈን ተግባራዊ የተደረገ ያለው የሞሰብ የአንድ ማዕከል አገልግሎት የተገልጋዮችን እርካታ 99.8 በመቶ ማድረሱም ተገልጿል። የቢሮ ኃላፊ ወይዘሮ ጆርዳን ይስሐቅ እንደገለጹት አገልግሎቱን ተደራሽና ፍትሃዊ ለማድረግ በተከናወኑ ተግባራት 4 የፌዴራልና 4 የክልል ተቋማትን በአንድ ማዕከል በማስተሳሰር ስራ ተጀምሯል ብለዋል። ይህም የሰውን ንክኪ በመቀነስ በአገልግሎት አሰጣጥ ላይ የሚታዩ ብልሹ አሰራሮችንና አድሎዎችን ማስቀረት ትልቅ ምርታ መሆኑን ገልጸዋል። በተለይም የመንግስት ሰራተኞችን መረጃ በዘመናዊ መንገድ መያዝ መቻሉና የደረጃ እድገትና የዝውውር ሂደቶች ግልጽነት እንዲኖራቸው ማድረጉን ጠቁመዋል። ተገልጋዮች በአገልግሎት አሰጣጡ ላይ ያላቸውን ቅሬታና አስተያየት በ9838 የነጻ ስልክ መስመር ማቅረብ የሚችሉበት ስርዓት መዘርጋቱን የጠቀሱት ወይዘሮ ጆርዳን ይህም አሰራሩ በመረጃ የተደገፈና ተጠያቂነት የሰፈነበት እንዲሆን አስችሏል ብለዋል። የቋሚ ኮሚቴው ሰብሳቢ ወይዘሮ ሌላ ዩሱፍ በበኩላቸው በቢሮ የተከናወነ ያለው ተግባር የሚበረታታ መሆኑን ገልጸው የ2030 የሪፎርም ግብር ለማሳካት ስራዎች በቅንጅትና በፈጠራ የታገዙ መሆን እንዳለባቸው አሳስበዋል። ፈጣንና ቀጣይነት ያለው የኢኮኖሚ እድገት ለማረጋገጥ የታዩ ጥንካሬዎች ተጠናክረው እንዲቀጥሉና ክፍተቶች እንዲታረሙም የስራ መመሪያ ሰጥተዋል። ዜናዎቻችን ቀጥለዋል። በሐረሪ ክልል ባለፉት 5 ዓመታት የትምህርት ተደራሽነትን በማስፋትና የትምህርት ጥራትን ወደ ላቀ ደረጃ ለማሸጋገር የተከናወኑ ዘርፈ ብዙ ተግባራት ተጨባጭ ውጤት ማስገኘታቸውን የክልሉ ትምህርት ቢሮ አስታውቋል። የክልሉ ትምህርት ቢሮ ኃላፊ አቶ ጌቱ ነገው ባለፉት 5 ዓመታትም በትምህርቱ ዘርፍ የተመዘገቡ አበይት ስኬቶችን በሚመለከት መግለጫ ሰጥቷል። የአብስራ ሰግድ በሐረሪ ክልል ባለፉት 5 ዓመታት የትምህርት ተደራሽነትና ጥራትን ወደ ላቀ ደረጃ ለማሸጋገር የተከናወኑ ዘርፈ ብዙ ተግባራት ተጨባጭ ውጤት ማስገኘቱ ተገልጿል። የክልሉ ትምህርት ቢሮ ኃላፊ አቶ ጌቱ ነገው ባለፉት 5 ዓመታትም በትምህርት ዘርፍ የተመዘገቡ አበይት ስኬቶች በሚመለከት መግለጫ ሰጥተዋል። በመግለጫቸውም ጥራት ያለው ትምህርትን ለማረጋገጥ የቅድመ መደበኛ ትምህርት መሰረት ከማጠናከር ጀምሮ የትምህርት ቤቶች ደረጃ ማሻሻል፣ የግብዓት አቅርቦትን ማሟላትና የመምህራንን አቅም የማሳደግ ስራ ላይ ትኩረት ተሰጥቶት ስለመሰራቱም ገልጸዋል። የክልሉ መንግስት በትምህርት ጥራት ላይ ያጋጠሙ ስብራቶችን ከመጠገን ባሻገር በክልሉ በከተማና ገጠር የትምህርት ተደራሽነትን የበለጠ በማሳደግ ረገድ አበረታች ስራዎች ተሰርተዋል ብለዋል። በዚህም በሁሉም የከተማና የገጠር ወረዳዎች ደረጃቸውን የጠበቁ የቅድመ መደበኛ የአንደኛና ሁለተኛ ደረጃ ትምህርት ቤቶች መገንባት መቻሉን ገልጸዋል። ከተገነቡ አዳዲስ ትምህርት ቤቶች በተጨማሪ በርካታ የማስፋፊያ ፕሮጀክቶች መሰራታቸውን የገለጹት ኃላፊው በተለይ በገጠር ወረዳዎች የተገነቡ ትምህርት
ትምህርት ቤቶች ደረጃቸውን የጠበቁ መማሪያ ክፍሎች፣ ቤተ መጻሕፍት፣ ቤተ ሙከራዎችና የአስተዳደር ህንጻ የተሟላላቸው መደረጉን የገለጹት። በሌላ በኩል ተማሪዎች ከትምህርት ገበታቸው እንዳይቀሩና መጠነ ማቋረጥን ለመቀነስም የክልሉ መንግስት ከፍተኛ በጀት በመመደብ በከተማና ገጠር ወረዳዎች የትምህርት ቤት ምገባ ተግባራዊ እያደረገ መሆኑን ገልጸዋል። የትምህርት ጥራትን ከማረጋገጥ አንጻር ቢሮ ለትምህርት ቤት የሚያስፈልገውን የትምህርት ግብዓቶችን የማሟላት ስራ ሲያከናውን መቆየቱንም ጠቅሰዋል። በዚህም 12ኛ፣ 8ኛና 6ኛ ሀገርና ክልል አቀፍ ፈተናዎች ላይ የተማሪ ውጤት በየዓመቱ መሻሻል እያሳየ እንደሚገኝም ጠቁመዋል። በቀጣይም በትምህርት ዘርፍ የተመዘገቡ ውጤቶችን ተጠናክረው ይቀጥላልን ብለዋል። በክልሉ የህብረተሰቡን የምግብና ስርዓት ምግብ ሁኔታ ለማሻሻል ተስፋ ሰጪ ውጤቶች መመዝገባቸውን የሐረሪ ክልል ግብርና ቢሮ አስታውቋል። የግብርና ሚኒስቴር የምግብና ስርዓት ምግብ ጽሕፈት ቤት ከሐረሪ ክልል ግብርና ልማት ቢሮ የኤክስቴንሽን ዳይሬክቶሬት ጋር በመተባበር የተዘጋጀ የስትራቴጂክ ትውውቅና የምግብ አውደ ርዕይ ተካሂዷል። ዘገባው ሄኖክ ግርማ ነው። ፍቃዱ በላይ። በግብርና ሚኒስቴር የምግብና ስርዓተ ምግብ ጽሕፈት ቤት ከሐረሪ ክልል ግብርና ልማት ቢሮ የኤክስቴንሽን ዳይሬክቶሬት ጋር በመተባበር የተዘጋጀ ስትራቴጂያዊ ትውውቅና የምግብ አውደ ርዕይ ተካሂዷል። በመርሃ ግብሩ ላይ የክልሉ ግብርና ልማት ቢሮ ምክትል ኃላፊ አቶ ነስረዲን አህመድ ባደረጉት ንግግር በክልሉ የህብረተሰቡን የምግብና ስርዓተ ምግብ ሁኔታ ለማሻሻል ትኩረት ተሰጥቶ የተሰራ መሆኑን ገልጸዋል። በተለይም የጓሮ አትክልት ልማትን በማስፋፋት የፍራፍሬና አትክልት አጠቃቀምን በማበረታታት እንዲሁም የዶሮና የወተት ልማትን በማጠናከር ረገድ ተስፋ ሰጪ ውጤቶች መመዝገባቸውን ጠቁመዋል። አክሎም ከተመጣጠነ ምግብ ግንዛቤ ጋር ተያይዞ ከጤናና ከሌሎች ባለድርሻ አካላት ጋር በተደረገ ቅንጅታዊ አሰራር የተሻለ ውጤት መገኘቱን አንስተዋል። ይሁን እንጂ አሁንም በህብረተሰቡ ዘንድ ያለውን የተመጣጠነ ምግብ አጠቃቀም ግንዛቤ በልጥ ማሳደግ፣ የአካባቢ ምግቦችን እሴት መጨመርና በተቋማት መካከል ያለውን ቅንጅት ማጠናከር በቀጣይ ትኩረት የሚሹ ጉዳዮች መሆናቸውን አጽንኦት ሰጥተውበታል። የዛሬው አውደ ርዕይና የውይይት መድረክ የስነ ምግብ ስትራቴጂውን ለማስተዋወቅ የተሻሉ ተሞክሮችን ለመለዋወጥና በአመራሮችና ባለሙያዎች መካከል ጠንካራ ቅንጅት ለመፍጠር ትልቅ ፋይዳ እንዳለው ገልጸዋል። በመድረኩም በምግብ ደህንነት ጥራትና በድህረ ምርት አያያዝ ስትራቴጂ ዙሪያ በግብርና ሚኒስቴር የምግብ ስርዓት ምግብ ጽሕፈት ቤት ኃላፊ ወይዘሮ አለምፀሐይ ስርጋዊና በምግብና ስርዓተ ምግብ ዴስክ ኃላፊ በሆኑት አቶ ያሬድ አዲሱ ሰነዶች ቀርበው ውይይት ተደርጎበታል። በመርሃ ግብሩ ላይ ከሐረሪ ክልል ከአጎራባች ክልሎችና ከድሬዳዋ አስተዳደር የተውጣጡ የዘርፉ አመራሮችና ባለሙያዎች ተሳትፈዋል። ዜናዎቻችን እንደቀጠሉ ናቸው። የሐረሪ ክልል ገንዘብና ኢኮኖሚ ትብብር ቢሮ በጅላ ወረዳ ከሚገኙ ነዋሪዎችና የአገልግሎት ሰጪ ተቋማት አመራሮች ጋር በማህበራዊ ተጠያቂነት ዙሪያ የምክክር መድረክ አካሂዷል። የቢሮ የማህበራዊ ተጠያቂነት አስተባባሪ አቶ አዩ ማህበር እንደገለጹትም የውይይቱ ዋነኛ ዓላማ በህዝብና በአገልግሎት ሰጪ ተቋማት መካከል ያለውን የመረጃና የአገልግሎት ክፍተት መሙላት ነው ብለዋል። ይህ መድረክ የማህበራዊ ተጠያቂነት አተገባበር እንዲሁም ሶስተኛ ምዕራፍ አካል መሆኑን የጠቀሱት አስተባባሪው ከህብረተሰቡ የተሰበሰቡ ግብረ መልሶችን ተለይተው በቀጣይ የ2019 በጀት ዓመት እቅድ ውስጥ ተካተው ምላሽ እንዲያገኙ ይደረጋል ሲሉ አክለዋል። የጅላ ወረዳ አስተዳዳሪ አቶ መሐመድ ዩሱፍ በበኩላቸው እንዲህ አይነት መድረኮች መንግስት የህዝብን እውነተኛ ፍላጎትና ችግር ለይቶ ለማወቅ እንደሚረዱት ገልጸዋል። ወረዳውና በስሩ ያሉ ተቋማት የቀረቡ ቅሬታዎችን በባለቤትነት በመውሰድ መፍትሄ ለመስጠት ዝግጁ መሆናቸውን ጠቁሞ ነዋሪዎችም በልማት ስራዎች ላይ ያላቸውን የባለቤትነት ሚና ሊያጠናክሩ እንደሚገባ አሳስበዋል። ይህ ማህበራዊ ተጠያቂነት ዙሪያ የሚካሄደው የዜጎችና አገልግሎት ሰጪዎች ውይይት በቀጣይ ቀናትም በሶፊ በአሚር ኑርና በሐኪም ወረዳዎች ተጠናክሮ እንደሚቀጥል ከቢሮው የተገኘው መረጃ ያመለክታል ስትል ባልደረባችን ትትና ተስፋዬ መረጃውን አድርሳናለች። ሰው ሰራሽ አስተውሎት በመጠቀም የአየር ንብረት ለውጥን የሚቋቋም የግብርናና የጤና ቱሪዝም ዘርፍን ለማሳደግ በትኩረት እየተሰራ መሆኑን የሐረማያ ዩኒቨርሲቲ አስታወቀም። የዩኒቨርሲቲው የአየር ንብረት ለውጥ በማህበረሰብ ጤናና በቱሪዝም ዘርፎች ላይ የሚያሳድረውን ተጽዕኖ በሚመለከት ከባለድርሻ አካላት ጋር የምክክር ኮንፈረንስ አድርጓል። አያንቱ አህመድ ዝርዝር አላት። የሐረማያ ዩኒቨርሲቲ ከተለያዩ የዓለም ሀገራት ከተውጣጡ አጋር ተቋማትና ምሁራን ጋር በመተባበር ሰው ሰራሽ አስተውሎት ወይም ኤአይ እና የቴክኖሎጂ ፈጠራ በአየር ንብረት ለውጥ በጤናና በቱሪዝም ዘርፎች ያለውን ሚና የሚዳስስ ዓለም አቀፍ ኮንፈረንስ አካሂዷል። መድረኩ በተለይም በዳታ ሳይንስ የታገዘ ዘመናዊ ግብርናን ለማስፋፋትና ማህበረሰባዊ ችግሮችን በፈጠራ ለመፍታት አዳዲስ ድንበሮችን የሚመለከት መሆኑ ተገልጿል። በመድረኩ የዩኒቨርሲቲው ፕሬዝዳንት ዶክተር ጀማል ዩሱፍ እንደገለጹት ሐረማያ ዩኒቨርሲቲ እስካሁን ካመነጫቸው ከ24 በመቶ በላይ የሚሆኑ የአገሪቱ የግብርና ፈጠራዎች መካከል የአየር ንብረት ለውጥን የሚቋቋሙ የሰብል ዝርያዎችንና የእንስሳት ቴክኖሎጂዎችን በሚሊዮን የሚቆጠሩ አርሶ አደሮችን ተጠቃሚ ማድረጋቸውን ገልጸዋል። አሁን የተጀመረው ዓለም አቀፍ ኮንፈረንስም እነዚህን የምርምር ውጤቶች በሰው ሰራሽ አስተውሎት በማገዝ የምግብ ሉዓላዊነትን ለማረጋገጥና የጤና ችግሮችን በዘላቂነት ለመፍታት ያለመ መሆኑን አብራርተዋል። በአርቲፊሻል ኢንተለጀንስ ዙሪያ
ግብርናን ከማሻገር የጤና ችግርን ከመፍታት አንፃር ምን አስተዋጽኦ አለው የሚለውን የምንቃኝበት ነው። ይህ ስናደርግ እንግዲህ እንደ ዩኒቨርሲቲ ምን አይነት ለውጦችን መቀበል አለብን ወይም ምን አይነት ለውጦችን መሻት አለብን ከአየር ንብረት ለውጥ ጋር ተያይዞ እንደዚሁም ከጤና ከማህበረሰብ ጤና ጋር ተያይዞ እንደዚሁም አርቲፊሻል ኢንተለጀንሶችን የአርቲፊሻል ኢንተለጀንስ ውጤቶችን ከመጠቀም አንፃር ምን አይነት ለውጥ ማድረግ አለብን፣ ምን አይነት ለውጦችን መሻት ነበረብን፣ ለወደፊት ውስጥ ምን አይነት ዝግጅት እናደርጋለን። ይህንን የምርምር ውጤት ደግሞ በተለይ የምግብ ሉዓላዊነትን የእኛ ማህበረሰብ ጤና ከማረጋገጥ አንፃር እንዴት ነው ለማህበረሰቡ ማድረስ ያለብን፣ የተለያዩ የባለድርሻ አካላት ዩኒቨርሲቲ፣ የምርምር እንደዚሁም የሚኒስቴር መስሪያ ቤቶች ምን አይነት አስተዋጽኦ መጫወት አለባቸው ብለውንም ጭምር የምናይበት ኮንፈረንስ ነው። በዩኒቨርሲቲው የምርምርና ማህበረሰብ ጉድኝት ምክትል ፕሬዝዳንት ዶክተር ይስሐቅ ዩሱፍ በበኩላቸው ቴክኖሎጂን በመጠቀም የአየር ንብረት ተጋላጭነትን አስቀድሞ ማወቅና መከላከል የሚያስችል አቅጣጫ መቀመጡን ገልጸዋል። ህጻናት ጤና ላይ የሚያደርሰው ክፋት እየከፋ መጥቷል። ንግድና ቱሪዝም ላይ የሚፈጥረው ደግሞ ችግር እየከፋ መጥቷል። ስለዚህ ምንድነው ይሄ ኮንፈረንስ ዓላማው እነኚህን ሁሉ ተጋላጭነትን ለመቀነስ በሁሉም አቅጣጫ በጤናውም፣ በእርሻም፣ በቱሪዝምም በሌሎችም ተጓዳኝ የሆኑ ሂደቶች አንድ ላይ አቀናጅተን የምንቋቋምበትን መንገድ መፍጠር አለብን የሚል ነው። የኢትዮጵያ ግብርና ምርምር ኢንስቲትዩት የባዮቴክኖሎጂ ምርምር ዳይሬክተር ደጀኔ ግርማ ተቋማቸው ሰው ሰራሽ አስተውሎትን ከሀገር በቀል እውቀቶች ጋር በማቀናጀት ዘርፈ ብዙ የልማት ስራዎችን እያከናወነ መሆኑን ጠቁመዋል። አርቲፊሻል ኢንተለጀንስ ብዙ ጊዜ ዴታ ላይ መሰረት ያደርጋል። ያ ዴታ ግን ያ መረጃ ይሄ የሚሰበሰበው መረጃ ሎካል ወይም ደግሞ እዚሁ አገር ላይ ያለ ዴታ መሆን መቻል አለበት። ምክንያቱም ችግሩ የዚሁ ሀገር ነው፣ የዚሁ አርሶ አደር ነው። ስለዚህ እዛ ዙሪያ ላይ ያለ ዴታ መሰረት አድርጎ አፋጣኝ የሆኑ ቴክኖሎጂዎችን ማድረስ መረጃዎችን ማቅረብ ይቻላል እና ከዛ አኳያ የሮቦስት የሆነ ዴታ ሎካላይዝድ ኮንቴክስት ስፔሲፊክ የሆነ ዴታ ያስፈልጋል። እዚህ ጋር መረሳት የሌለበት ብዙ ጊዜ ዘመናዊ ቴክኖሎጂ ብቻውን የሚያመጣው ነገር ኮሚኒቲው ጋር ወይም ደግሞ ማህበረሰቡ ጋር ራሱ ለዘመናት የቆየ እውቀት አለ፣ የአሰራር ሂደቶች አሉ። ከዛ ጋር አንድ ላይ የተሰናሰለ ነው መሰራት መቻል። የወሎ ዩኒቨርሲቲ ፕሬዝዳንት ዶክተር አወል ሰይድ በበኩላቸው የሀረማያ ዩኒቨርሲቲ የጀመረውን በቴክኖሎጂ የታገዘ የምርምር ስራ ለሌሎች ተቋማት ትልቅ ተሞክሮ የሚሆን መሆኑን ጠቅሰው ውጤቶቹን ወደ ተግባር መቀየር እንደሚገባ አሳስበዋል። ሀገሪቱ ሀረማያ ዩኒቨርሲቲ በግብርናው ሴክተር ላይ ያበረከተው አስተዋጽኦ የማይተካ ሚና ያለው ስለሆነ በተለይ የተማሪ ሰው ኃይል በምርምርም ቴክኖሎጂዎችን በማፍለቅና ማህበረሰቡም ጋር በዚህ ኤሪያ ላይ በመስራት የሚታወቅ ዩኒቨርሲቲ ስለሆነ መጀመሪያ ኢቨንቱ እዚህ ተቋም ላይ መካሄዱ ራሱ ትልቅ ነው ብዬ አስባለሁ። እንግዲህ ዋና ቴሙ ስለ ክላይሜት ቼንጅ ስለሆነ የአየር ንብረት ለውጥን የሚቋቋም በኤአይ እና ሌሎች ቴክኖሎጂዎችን ተጠቅሞ የአርሊ ዋርኒንግ ሲስተም በተለይ ችግር ከመድረሱ በፊት በክላይሜት ቼንጅ በግብርናውም፣ በጤናውም፣ በቱሪዝሙ ያው የክላይሜት ቼንጅ የአየር ንብረት ለውጥ እነዚህ ሶስት ተመረጡ እንጂ ዩኒቨርሲቲው በእነዚህ ሴንተር ኦፍ ኤክሰለንስ ላይ ስለሚያተኩር የማያጠቃው እንትን የለም፣ ዲሲፕሊን የለም ማለት ነው። ስለዚህ ከዚህ አንጻር ሁሉንም ሴክተሮች ሁሉም ተቋማቶች ላይ የሚመለከት ስለሆነ እዚህ ላይ የሚቀርቡ የምርምር ውጤቶችን ወደ የተቋማቶቻችን ወስደን ትምህርት የምናገኝበት ስለሆነ ነው እዚህ መድረክ ላይ በግሌ የተገኘሁት ማለት ነው። በዚህ ዓለም አቀፍ ኮንፈረንስ ላይ ከተለያዩ የዓለም ክፍሎች የመጡ ተመራማሪዎች፣ የፌዴራልና የክልል የስራ ኃላፊዎች፣ የዩኒቨርሲቲው ቦርድ አባላትና መምህራን ተሳትፈዋል። ወደ ሀገር አቀፍ ዘገባዎቻችን ተሻግረናል። በ2014 ዓ.ም ኢትዮጵያ ታምርት ንቅናቄ ከመጀመሩ በፊት እንደ ሀገር ኢንዱስትሪዎች በአይነትም ሆነም በቁጥር አነስተኛ ነበሩ ሲሉ የኢንዱስትሪ ሚኒስትሩ መላኩ አለበል ገለጹ። በሌላ ዜና ደግሞ ኢትዮጵያ በምትከተለው የአረንጓዴ ኢኮኖሚ ፖሊሲ አማካኝነት ባለፉት 8 ወራት ከተፈጠሩት 3.27 ሚሊዮን የስራ ዕድሎች ውስጥ 75 በመቶ አረንጓዴ ስራዎች መሆናቸውን የስራና ክህሎት ሚኒስቴር አስታወቀ። የሚሉትን በአገር አቀፍ ጉዳዮቻችን ያዝናቸው ናቸው። ሌኒሽ መልስ ሌሎችንም ጨምራ ወደ እናንተ ታደርሳቸዋለች።
በ2014 ዓ.ም ኢትዮጵያ ታምርት ንቅናቄ ከመጀመሩ በፊት እንደ ሀገር ኢንዱስትሪዎች በአይነትም ሆነ በቁጥር አነስተኛ ነበሩ ሲሉ የኢንዱስትሪ ሚኒስትሩ መላኩ አለበል ገልጸዋል። በጠቅላይ ሚኒስትር ዶክተር አብይ አህመድ ሚያዝያ 25 ኢትዮጵያ ታምርት ለሁለንተናዊ ሉዓላዊነት በሚል መሪ ሀሳብ የተከፈተው አራተኛው የኢትዮጵያ ታምርት ኤክስፖ በድምቀት ሲካሄድ ቆይቶ በዛሬው ዕለት ይጠናቀቃል። የኢንዱስትሪ ሚኒስትሩ መላኩ አለበል ለፋና ፖድካስት እንዳሉት ከኢትዮጵያ ታምርት ንቅናቄ በፊት እንደ ሀገር የነበሩት ኢንዱስትሪዎች አነስተኛ ነበሩ። የነበሩት ኢንዱስትሪዎችም በኮቪድ-19 ወረርሽኝ ወቅት በምርት ሂደት መስተጓጎላቸውና በሰሜኑ ጦርነት የጥቃት ኢላማ መሆናቸው ትልቅ ጫና እንደነበር አንስተዋል። ከዚያ መንገድ ለመውጣትና አዲስ መንገድ ለመከተል የኢትዮጵያ ታምርት ንቅናቄ መጀመሩን ያስታወሱት ሚኒስትሩ የኢትዮጵያን አምራች ኢንዱስትሪ ተግዳሮቶች ለመፍታት የሚያግዝ ሰነድ ቀርቦ ውይይት በማድረግ በጠቅላይ ሚኒስትር ዶክተር አብይ አህመድ ድጋፍ ማግኘቱን አመልክተዋል። በዚህም በንቅናቄው በኢትዮጵያ ዲዛይን ተደርገው በኢትዮጵያ ተመርተውና ተገጣጥመው ለስራ የበቁ ማሽኖችን ወደምናይበት ምዕራፍ ተሸጋግረናል ብለዋል። ኢትዮጵያ በምትከተለው የአረንጓዴ ኢኮኖሚ ፖሊሲ አማካኝነት ባለፉት 8 ወራት ከተፈጠሩ 3.27 ሚሊዮን የስራ ዕድሎች ውስጥ 75 በመቶ አረንጓዴ ስራዎች መሆናቸውን የስራና ክህሎት ሚኒስቴር አስታውቋል። የስራና ክህሎት ሚኒስትር ዴኤታ ሶሎሞን ሶካ ለአዲስ ዘመን እንደገለጹት አረንጓዴ ስራ ማለት በአካባቢ ላይ የሚደርሰውን የአየር ንብረት ጉዳት በመቀነስ ወይም ተፈጥሯዊ ሀብትን ከአየር ብክለት ነጻ በሆነ መንገድ በማሻሻል ዘላቂ የስራ ዕድልን ለማስፋት የሚረዳ ስራ እንደሆነም ገልጸዋል። የደን ልማት፣ የችግኝ ማፍላት፣ የአረንጓዴ አሻራ መርሃ ግብር፣ የፍራፍሬና አትክልት ምርት፣ የታዳሽ ኃይልና ቆሻሻን መልሶ መጠቀም ዋና ዋና የአረንጓዴ ስራዎች ሲሆኑ የስራ ዕድሎችም የተፈጠሩት በእነዚህ ዘርፎች ነው ብለዋል። ባለፉት 8 ወራት ለ3 ሚሊዮን 210 ሺህ የስራ ዕድል ለመፍጠር ታቅዶ 3.27 ሚሊዮን የስራ ዕድል በመፍጠር ከእቅድ በላይ ማሳካት ተችሏል። ከዚህ ውስጥም 75 በመቶውን በተለያዩ የአረንጓዴ ስራ ዘርፎች የተፈጠረ ነው ሲሉ ገልጸዋል። በኢትዮጵያ ስራ ገበያ መረጃ ስርዓት 4 ሚሊዮን የሚጠጉ ወጣቶች የተመዘገቡ ሲሆን ተቋማት የሚፈልጉትን የሰው ኃይል በቀጥታ እንዲያገኙ የተደረገ እንደሆነም ተናግረዋል። አዲሱን የጥቃቅን አነስተኛና መካከለኛ ኢንተርፕራይዞች ልማት ፖሊሲ መሰረት በማድረግ ለስራ ፈላጊዎች ስልጠና፣ የብድር አገልግሎት፣ የስራና የመሸጫ ቦታ ድጋፍ የተደረገ እንደሚገኝም አስረድተዋል። በአማራ ክልል በአረንጓዴ አሻራ መርሃ ግብር የተተከሉ ችግኞች የክልሉን የደን ሽፋን ከማሳደግ ባለፈ ህብረተሰቡን በኢኮኖሚ ተጠቃሚ ማድረጋቸውን የክልሉ አካባቢና ደን ጥበቃ ባለስልጣን አስታውቋል። በጠቅላይ ሚኒስትር ዶክተር አብይ አህመድ አነሳሽነት የተጀመረው የአረንጓዴ አሻራ መርሃ ግብር ኢኒሼቲቭ የተራቆቱ አካባቢዎችን አረንጓዴ በማልበስና የአካባቢን ስነ ምህዳር በማስተካከል አርሶ አደሩን ተጠቃሚ እያደረገ ይገኛል። የአማራ ክልል አካባቢና ደን ጥበቃ ባለስልጣን ኃላፊ ተስፋውን አለምነ ለኢዜአ እንደገለጹት የአረንጓዴ አሻራ መርሃ ግብር በክልሉ ከተጀመረ ወዲህ በክልሉ የደን ሽፋን ላይ አበረታች ለውጥ ታይቷል። ለዚህም ባለፉት ዓመታት በክልሉ በአረንጓዴ አሻራ የተተከሉ ችግኞች የክልሉን የደን ሽፋን ቀደም ሲል ከነበረበት 13.8 በመቶ በአሁኑ ወቅት ወደ 18.9 በመቶ ማሳደጋቸውን በማሳያነት ጠቅሰዋል። ልማቱ የተራቆቱ አካባቢዎችን በአረንጓዴ እንዲሸፈኑ፣ የአፈር መሸርሸር እንዲቀርና ለምነቱ እንዲጨምር እንዲሁም የከርሰና የገጸ ምድር ውሃ እንዲጨምር አስችሏል ብለዋል። በተፈጥሮ ሀብት ጥበቃ በለማው አካባቢዎች አርሶ አደሩ የእንስሳት መኖን ጨምሮ የተለያዩ ኢኮኖሚ ፋይዳ ያላቸው ችግኞችን በመትከል ተጠቃሚ የሆነ መምጣቱንም አመልክተዋል። በተለይም መርሃ ግብሩ በእንስሳት እርባታ፣ በእንስሳት ማርለብ፣ በወተት ልማትና በንብ ማነብ ስራ ለዜጎች የስራ ዕድል ለመፍጠር ምቹ ሁኔታ መፍጠሩንም ነው ያስታወቁት። በክልሉ ግብርና ቢሮ የተፈጥሮ ሀብት ልማት ጥበቃና አጠቃቀም ዳይሬክተር እስመላ አለም ምረት በበኩላቸው በዘንድሮ ክረምትም የተለያዩ ጠቀሜታ ያላቸውን ችግኞች በመትከል አረንጓዴ አሻራን አጠናክሮ ለማስቀጠል ዝግጅት የተደረገ ነው። እስካሁንም ዘንድሮ ከሚተከለው አጠቃላይ ችግኝ 94 በመቶ የሚሆነው ተፈልቶ ለተከላ መዘጋጀቱን ጠቁመው ለችግኝ ተከላም ከ260 ሺህ ሄክታር በላይ መሬት ተዘጋጅቷል ብለዋል። በአማራ ክልል ባለፈው የክረምት ወቅት ከተተከሉ አጠቃላይ ችግኞች ውስጥ 86 በመቶ የሚሆኑት መጽደቃቸውን በመጀመሪያ ዙር በተካሄደ ቆጠራ መረጋገጡን ከክልሉ ግብርና ቢሮ የተገኘው መረጃ ያሳያል። የሶማሌ ክልል የመሶብ አንድ ማዕከል ተጨማሪ አዳዲስ አገልግሎቶችን መስጠት መጀመሩን ገልጸዋል። የሶማሌ ክልል መሶብ አንድ ማዕከል ቀደም ሲል በሁለት ተቋማት ሲሰጡ የነበሩ አገልግሎቶችን በማዕከሉ መስጠት መጀመሩን አስታውቋል። በጅጅጋ ከተማ የሚገኘው የሶማሌ ክልል መሶብ አንድ ማዕከል አገልግሎት ምክትል ዋና ስራ አስፈጻሚ ወይዘሮ ሙንሳሃ አብዲ እንደገለጹት ቀደም ሲል በኢሚግሬሽንና ዜግነት አገልግሎት የሶማሌ ክልል ቅርንጫፍ ጽህፈት ቤትና በክልሉ ፖሊስ ሲሰጥ የነበረውን የሰነዶች ማረጋገጥ አገልግሎትን በማዕከሉ ከዛሬ ጀምሮ በዲጂታል መንገድ እየተሰጡ ነው ብለዋል።
አገልግሎቶቹ አስቸኳይ ፓስፖርት፣ የጠፋ ፓስፖርት ምትክ እርማትና የፓስፖርት እድሳት እንዲሁም በክልሉ ፖሊስ ኮሚሽን ሲሰጥ የነበረውን የጠፋ ሰነድ ማረጋገጥ አገልግሎት ናቸው። አገልግሎቶቹ በማዕከሉ መሰጠታቸው ህብረተሰቡ ያለ እንግልት በቀላሉ ማግኘት የሚችልበት አሰራርን መዘርጋቱን የጠቆሙት ኃላፊዋ አዲስ የተጀመሩት አገልግሎቶች ከ2 ሳምንት በላይ ሙከራ የተደረገባቸው መሆናቸውንም ነው የገለጹት። የሶማሌ ክልል መሶብ አንድ ማዕከል አገልግሎት ከጊዜ ወደ ጊዜ ለዜጎች የሚሰጠውን አገልግሎት በማስፋት ላይ እንደሚገኝና በቀጣይም ይህንኑ በማጠናከር የህብረተሰቡን እንግልት በማስቀረት ጥራት ያለው የአንድ ማዕከል አገልግሎትን በቀላሉ ማግኘት እንዲችሉ ለማድረግ እንደሚሰራ የአገልግሎቱ ምክትል ዋና ስራ አስፈጻሚ ሙንታሃ አብዲ ጠቁመዋል። ዘገባው የሶማሌ ክልል የመንግስት ኮሚኒኬሽን ቢሮ ነው። ከውጪ ወደገኛቸው ዘገባዎች ተሻግረናል። ኢራን በሆርሙዝ በኩል የሚያልፉ መርከቦችን የምትቆጣጠርበት የመንግስት መስሪያ ቤት ማቋቋሟ ተዘገበ። በወሽመጡ የተጣለው እገዳ የነዳጅ ዋጋ ጣሪያ እንዲነካና የዓለም ኢኮኖሚ እንዲቃወስ ማድረጉ የሚታወስ ነው። ዘገባው ቢቢሲ ነው። ባህር ጠንክር ኢራን በወሳኙ የባህር መተላለፊያ ሆርሙዝ በኩል የሚያልፉ መርከቦችን የምትቆጣጠርበትና ታክስ የምታስከፍልበት የመንግስት መስሪያ ቤት ማቋቋሟን አንድ የመርከብ ጉዞ መረጃ ኩባንያ አስታወቀ። በአሜሪካና በእስራኤል ጥቃት ከተፈጸመባት በኋላ ሆርሙዝ የዘጋችው ኢራን በወሽመጡ ላይ ያላትን ቁጥጥር ህጋዊ ቅርጽ ለማስያዝ የምታደርገው ጥረት እንቀጥላለች። ከዚህ በፊትም በመተላለፊያው የሚጓዙ መርከቦችን ታክስ የምታስከፍልበት ረቂቅ ህግ ማዘጋጀቷ ተገልጾ ነበር። አሁን ደግሞ በወሽመጡ የሚደረጉ ጉዞዎችን የሚፈቅድና ክፍያዎችን የሚሰበስብ የመንግስት ኤጀንሲ መቋቋሙን ሎይድስ ሊስት ኢንተለጀንስ የተሰኘ የመርከብ ጉዞ ዳታ ተቋም ማስታወቁን የዜና ወኪል አሶሺየትድ ፕሬስ ዘግቧል። የፋርስ ባህረ ሰላጤ ወሽመጥ ባለስልጣን የሚል ስያሜ የተሰጠው ይህ ተቆጣጣሪ መስሪያ ቤት ራሱን በወሽመጡ ለሚያደርጉ ጉዞዎች ፍቃድ የመስጠት ብቸኛ ስልጣን ያለው አካል አድርጎ ማቅረቡን ኩባንያው ሐሙስ ዕለት ባወጣው መረጃ ገልጿል። እንደ ኩባንያው ገለጻም የኢራን ባለስልጣናት በወሽመጡ ማለፍ በሚፈልጉ መርከቦች የሚሞላ ማመልከቻ የያዘ የኢሜል መልእክት አሰራጭተዋል። ኢራን የሆርሙዝ ወሽመጥን በመዝጋቷ በባህር መስመር ያልፉ የነበሩ የነዳጅ፣ የጋዝ፣ የማዳበሪያና ሌሎች የፔትሮሊየም ምርቶች ጉዞ ተስተጓጉሏል። አሜሪካም በምላሹ ወደ ኢራን ወደቦች የሚደረጉ ጉዞዎችን አግዳለች። በወሽመጡ የተጣለው እገዳም የነዳጅ ዋጋ ጣሪያ እንዲነካና የዓለም ኢኮኖሚ እንዲቃወስ አድርጓል። አሶሺየትድ ፕሬስ ዘገባ እንደሚያሳየውም አዲሱ የኢራን መስሪያ ቤት የአገሪቱ መንግስት በጦርነቱ ወቅት መርከቦችን ያሳልፍና ክፍያ ይሰበስብ ለነበረው አሰራር ህጋዊ ቅርጽ የሚሰጥ ነው። ኢራን በወሽመጡ የትኛዎቹ መርከቦች እንደሚያልፉ መቆጣጠር እንዲሁም ለጭነታቸው ታክስ የማስከፈል ሀሳብም አላት። የጀርመን የፋይናንስ ሚኒስትር የአሜሪካ ፕሬዝዳንት እያካሄዱት ያሉት ኃላፊነት የጎደለው ጦርነት በሀገሪቱ ሊሰበሰብ ታስቦ የነበረውን የታክስ ገቢ በከፍተኛ መጠን እንዲቀንስ መደረጉን ተናገሩ። ሚኒስትሩ ላርስ ክሌንግል በአሜሪካ ፕሬዝዳንት እርምጃ በቀጠናው ዓለም አቀፍ የኤነርጂ ቀውስ እንዲፈጠር ማድረጉን በማንሳትም ወቅሷል። የጀርመን ባለስልጣናት በ26 2030 ለመሰብሰብ አስቀምጦት የነበረው የጀርመን የታክስ መጠንና በተለይ ደግሞ ካሰቡት በታች መሆኑ አነጋጋሪ ሆኖባቸዋል። የታክስ ገቢ እቅዱም ወደ 82 ቢሊዮን ዶላር ቀንሷል የተባለው ይህ የእቅድ ቅነሳም በኢራን የሚደረገውን ጦርነት ምን ያህል ኢኮኖሚያችን እየጎዳ እንደሆነ ያሳያል ሲሉ ሚኒስትሩ ተናግረዋል። ከሳምንት በፊት በጀርመን መራሄተ መንግስት ፍሬድሪክ መርዝ ዋይት ሃውስ በኢራን ተደራዳሪዎች ላይ እየተዋረደ ነው በሚል ንግግር ማድረጋቸው ትራምፕን አበሳጭቷቸው እንደነበር ተነግሯል። በዚህ ንግግር የተነሳም ትራምፕ በጀርመን የሚገኙ የአሜሪካን የጦር ሰፈሮችን ከሰፈሩ ወታደሮች ውስጥም 5000 ያህሉ እንዲወጡ ማዘዛቸው የሚታወስ ነው። ወደ ስፖርታዊ ዘገባ ተሻገርን። በሐረሪ ክልል ለመጀመሪያ ጊዜ በትምህርት ቤቶች ማዕከል የሳይክል ውድድር በትናንትናው ዕለት ተከናውኗል። በሐረሪ ክልል ትምህርት ቢሮ አዘጋጅነት በተከናወነው መድረክ ላይ በክልሉ የሚገኙ የአንደኛና የሁለተኛ ደረጃ ትምህርት ቤቶች ተሳታፊ ሆነውበታል። ድሉ ግሩም ዝርዝር አለው። ለየት የሚያደርገው የዋጋቸው በዚህ ደግሞ አቅማቸውን ተጠቅመው ቴክኒካቸውን ታክቲካቸውን ተጠቅመው ሻምፒዮን ለመሆን ተተኪዎቹ በጉጉት ላይ ነው ያሉት።
በሐረሪ ክልል በትምህርት ቤቶች መካከል ለመጀመሪያ ጊዜ የተካሄደው የብስክሌት ውድድር በትናንትናው ዕለት በድምቀት ተካሂዷል። በክልሉ ትምህርት ቢሮ አዘጋጅነት በተካሄደው በዚህ ውድድር ላይ በክልሉ ከሚገኙ አንደኛና ሁለተኛ ደረጃ ትምህርት ቤቶች የተውጣጡ ተማሪዎች ተሳትፈውበታል። የክልሉ ትምህርት ቢሮ ኃላፊ አቶ ጌቱ ነገኦ እንደገለጹት ቢሮው ከመማር ማስተማር ጎን ለጎን በአካል የበቃና በአእምሮ የነቃ ትውልድ ለማፍራት ልዩ ትኩረት ተሰጥቶት እየተሰራ ይገኛል። በትናንትናው ዕለትም ለመጀመሪያ ጊዜ የተዘጋጀው ይህ የብስክሌት ውድድር ተማሪዎች በስፖርታዊ እንቅስቃሴ ራሳቸውን እንዲገነቡ ከማድረጉ ባለፈ በትምህርት ማህበረሰቡ መካከል መቀራረብና አንድነትን ለማጠናከር ከፍተኛ ፋይዳ እንዳለው ገልጸዋል። መሰል ውድድሮች ተጠናክሮ እንደሚቀጥል የገለጹት አቶ ጌቱ የተማሪዎችን ስፖርታዊ ተሰጥኦ ለማውጣት እንደሚረዳም አመልክተዋል። ፍቅር ተምሳሌትነትን ለማሳየት ጭምር የታለመ ውድድር ከመሆኑ አንጻር ይህንን በተማሪዎች መካከል ያለው መንፈስ ለማሳደግ ጨምሮ ነው እና የሳይክል ውድድር ከአንደኛ ደረጃም ከሁለተኛ ደረጃም የተወጣጡ ተማሪዎች ናቸው እኛ የሚካሄዱት። በዚህ አይነት ዙሪያ ነው የተማሪዎችን ትስስር የበለጠ ለማጠናከር የክልላችን የብልጽግና ማማ ከፍ ለማድረግ የሚያስችሉን በአእምሮ የዳበረና በአካሉ የበቃ ተማሪን ከማፍራት አንጻር ለሀገር ብልጽግና ያለውን ለክልላችን ያለውን ብልጽግና ከማሳደግ አንጻር ያለውን አስተዋጽኦ እንዲያበረከት ከማድረግ አንጻር ነው ይሄን ዛሬ ያደረግነው ውድድር። ከዚህ አንጻር ነው ማየት የሚገባም ብዬ ለማንሳት እፈልጋለሁ። መነሻና መድረሻውን የክልሉ ትምህርት ቢሮ ፊት ለፊት ባደረገው በዚህ የብስክሌት ውድድር ላይ የተሳተፉ ተማሪዎች ከፍተኛ ፉክክር አድርገዋል። ውድድሩ በስፖርቱ ቤተሰብና በትምህርት ቤቱ ማህበረሰብ ዘንድ ከፍተኛ መነቃቃትን የፈጠረ ሲሆን ተመልካችም በመንገድ ዳር በመሆን ለተወዳዳሪዎቹ የሞራል ድጋፍ ሰጥቷል። በውድድሩም ከሁለተኛ ደረጃ ትምህርት ቤት የሐረር ሁለተኛ ደረጃ ትምህርት ቤት ሚኪያስ አሸናፊ አንደኛ ሆኖ አጠናቋል። በወረዳ መካከል አንደኛ የሽምቤት ትምህርት ቤት ሲሆን ሁለተኛ ደረጃ ዙሚኢን ትምህርት ቤትና ገይ መድረሳ ሁለተኛና ሶስተኛ ሆነው አጠናቀዋል። ተመልካቾቻችን ከሐረሪ ክልል ቴሌቪዥን ለዕለቱ የነበሩን ዜናዎች የተከታተላችሁት ይመስል ነበር። ዜናዎቹ ወደ እናንተ በማድረስ በኩል ምስጋናው ኃይሉ አብሬያችሁ ቆይታ አድርጌያለሁ። ከቀሪዎቹ ሐረሪ ቴሌቪዥን ፕሮግራሞች ጋር ሰናይ ጊዜን እየተመኘሁ ይሄን በዚህ አጠናቀቅኩ። ጤና ይስጥልኝ።